ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይሄንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። የቲክቶክ አዋርድ ሽልማት ለመሸለም መድረክ የተሰጣት ተዋናይት ማስተዋል ከመድረኩ ዓላማ ውጪ ሚሊዮኖች በቀጥታ በሚከታተሉት ፕሮግራም በህይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ብላለች። ይህ በጣም አሳፋሪ ተግባር ነው። ፍየል ወዲህ ቅዝምዝም ወዲያ የሆነ ከመድረኩ ዓላማ ጋር በፍጹም የማይገናኝ የግሏ ሐሳቧ ነው። እሺ እንቅጯን እናውራ። ፋክት አዶናይ ሽልማት ላይ ስትወጣ ማርያምን አመሰገንክ፣ መብትህ ነው። ምክንያቱም የትኛውም የእምነት ተከታይ ሲወጣ ማመስገን ያለበትን አካል ያመሰግናል። ሙስሊሙ አልহামዱሊላህ ይላል። ለምን አልክ ልትለው አትችልም፣ መብቱ ነው። የፕሮቴስታንት እምነት ተከታይ ጌታ ይመስገን ይላል። የኦርቶዶክስ እምነት ተከታይ እግዚአብሔር ይመስገን፣ ደስ ያላችሁን ማለት ትችላላችሁ፣ መብታችሁ ነው። በዚህ አጋጣሚ ልክ እንደ አንድ ኦርቶዶክስ አዶናይ ወጥተህ ማርያም ስታመሰግን በጣም ደስ ብሎኛል። ማርያምን እንደሚወዳት አንድ ኦርቶዶክስ ማለት ነው። ማስተዋል የሰራችው ስህተት፣ ማስተዋል ምን ስህተት ሰራች መሰላችሁ? አንደኛ ማስተዋል ተወዳዳሪ አይደለች፣ ተሸልማ መታ አይደለም፣ ሸላሚ ናት። ስራዋ ምንድነው? የያዘችውን ዋንጫ እንትን ከፍታ ለተሸላሚ መስጠት። መታ ምንድነው ያለችው እሷ? ለተወዳዳሪዎች በሙሉ ለእናንተ መሰጣችሁ አንድ ሽልማት አለኝ ስትል እኔ የመሰለኝ የእውነትን የመሰለኝ ምንድነው የስፖርት ፌዴሬሽን ምክትል ፕሬዝዳንት ነች አይደል ማስተዋል። ስለዚህ የሆነ ሽልማት ልትሰጣቸው ነው። ጌታን ተቀበሉ፣ ጌታን ስትቀበሉ ህይወታችሁ ስኬት ይኖረዋል፣ የተሻለ ቦታ ላይ ትገኛላችሁ አለች። አሁን እንትና ማስተዋል መብት የላትም መስበክ እዛ ቦታ ላይ ወጣ ሰብካ የመውረድ ፈቃድ የላትም። ለምሳሌ ዲያቆን ሄኖክ ኃይሌ ሸልምና ተብሎ ተጠርቶ ወጥቶ እዚህ የምትገኙ ቲክቶከሮች ሁላችሁም ማርያም አማላጅ መሆኗን እመኑ ቢል ኦርቶዶክስ ስለሆንኩኝ ጎበዝ ምናምን አልለው። እንዴት እንደዚህ ይላል? ይሄ ቦታ እኮ እንደዚህ የሚልበት አይደለም ብዬ እከራከራለሁ። ሌላ እንደው ምን አለች መሰለሽ? ጌታን ተቀበሉ፣ ስኬት እንዲኖራችሁ በህይወታችሁ ስኬታማ እንድትሆኑ ጌታን ተቀበሉ አለች። ያንቺን ጌታ ለመቀበል አዶናይ ያንቺን ጌታ አልተቀበለም፣ አለው የራሱ ጌታ። ስኬታማ ሆነ እኮ በቃ 4 አዋርድ መኪና ምናምን። ምን አይነት ስኬት ነው የምትፈልጊው ከዚህ በላይ? በቃ ይሄ ልጅ ስኬታማ ሆኗል ያንቺን ጌታ ሳይቀበል። እንደው በሌላ አማርኛ ነውና አንዳንዴ የት ቦታ ላይ ሆኜ ነው ይሄንን ነገር ማስተላለፍ ያለብኝ የሚለውን ነገር ትኩረት ልታደርጉ ይገባል። እኔ እዚህ ጋር መጥቼ የፈለኩትን መናገር መብቴ ነው። ጌታን ተቀበሉ ማለት ሌላም ነገር መናገር መብቴ ነው። ቤታችሁ መጥቼ ግን እንደዚህ ማለት መብት የለኝም። ለማንኛውም ነገ ማርያም አይደለች? ኮሜንት ላይ የምትወክላችሁ ሰዎች ማርያም 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 እያላችሁ ማርያምን በጣም ነው የምወዳት። የእውነት ከልቤ ስምል መሐላ ማርያም ነው። ይህን ንግግር ተከትሎ ዛሬ ማስተዋል ወንደሰን በመላው ኢትዮጵያ መነጋገሪያ ስትሆን ውላለች። እንዲሁም ዲያቆን ሄኖክ ይህን ጽሑፍ አስፍሯል። ማርያም ሲባል ቅር የሚለው ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስ እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስሽ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመው ስሙን ለመጥራት ግን አንድ ቃል አልበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እናት እንዴት ያለች ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጣራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት!
ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛው ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶችን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ለመግብ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ለአንተ እንዴት ያለ የማባበል ዜማን ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትን የተወለድህ አይደለም። ጽንሰትህ አዲስ ነው፣ ልደትህም ተአምር ነው። በመንፈስ ካልሆነ ለአንተ ሊዘምርልህ የሚችል ማን ነው? ድንግል ማርያም ሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታው ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክታገኘው ጠብቄ ተከታትያት ገባው። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ምን ብላ ትጠራው ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አታለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህ ዜማ ድንግሊቱ ተጨንቃለች። ማን ብዬ ብጠራ ይሻለኛል? ልጄ ብዬ ልጥራ? ወንድሜ ልበልህ? ሙሽራይስ ብዬ ልጥራ? ጌታዬስ ልበልህ? ከዳዊት ቤት እንደመሆኔ እህትህ ነኝ። ስለ ጸነሱ እናትህ ነኝ። ስለ ንጽህና ሙሽራህ ነኝ። መድኃኒቴ ነህና ባሪያና ልጅህ ነኝ። አምላኬ ጌታዬ መድኃኒቴ ልጄ። ማርያምና ኢየሱስ የሚሉት ስሞች ወንጌላውያን ሁለት ጎራ ይዘው የተጣሉባቸው ሳይሆኑ በምናከብረው ወንጌል ላይ አብረው የተጻፉ ስሞች ናቸው። ኢየሱስ የሚለው ስም ከድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነበረ። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጅ ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። የልጇ ስም ሲጠራ የምታዝን ማርያም፣ የእናቱ ስም ሲጠራ የሚናደድ ኢየሱስ የለም። ዲያቆን ሄኖክ ኃይሌ ህዳር 2018። ማስተዋል እውነት ለመናገር እዚህ ቦታ ላይ ሃይማኖት ተኮር መልእክት ማስተላለፏ ትክክል አይደለም፣ ተገቢም አይደለም። ከቻልሽ ይሄን አድርሱልኝ ቆርጣችሁ ከቻልሽ ይቅርታ ጠይቂ። ስለ ሃይማኖት የሚነገርበት መዓት መድረክ አለ። ይሄ የሙያተኞች መድረክ ነው። ሃይማኖት፣ ብሔር፣ ጾታ፣ ሀብት ምናምን ስታቲስቲክስ የሌለው ትክክልም ይሁን ትክክልም አይሁን ምርጫው ፕሮፌሽንን በጎ አድራጎትን በዚህ በክሬቲቭ አዋርድ ላይ አስተዋጽኦ አድርገዋል የሚባሉ ሰዎች የተሰበሰቡበት ቦታ ስለሆነ ያንን ቦታ የሚመጥን ሜሴጅ መልእክት ነው ማስተላለፍ ያለብሽ እንጂ ሃይማኖት እዚህ ቦታ ላይ ነገሳ ሙስሊሙ መጥቶ አላሁ አክበር፣ ኦርቶዶክስ መጥቶ ነይ ነይ እምዬ ማርያም፣ ይህ ትክክል አይደለም። አረ ወጥ አትርገጡ። አንዳንዶቻችሁ ተቆጪ ያላችሁ ምንድነው እንዴ? የማን ወጣቶች እንዴ? አረ ባስተዋል ይኑራችሁ እንዴ! ስንት ድንቅ ወጣት እኮ ያፈለቀች ሀገር ናት። ስንት ድንቅ ወጣቶችን ያፈራች ሀገር እኮ ናት ሀገር። ዝም ብለህ የምትነዳ ወጣት ነው እንዴ? አሁን መድረክ አገኘው ድል አጋጣሚ አገኘው ብለህ የምትበጠረቀው እንዴ? ማን ነው የመከረሽ? ማን ነው ሃይ ያለሽ? ማን ነው በይ የፈለገ ይምጣል? ይሄ ከአንድ ሙያተኛ የማይጠበቅ ከአንድ የተማረ ሰው የማይጠበቅ በአንድ ፕሮሚነንት ፊገር የህዝብ እይታ ውስጥ ያለ ሰው በፍጹም ሊያደርገው የማይገባ እጅግ አሳፋሪ ድርጊት ሰርተሽ አልፈሻል። ይሄንን ቆርጣችሁ አድርሱልኝና በአስቸኳይ በራስሽ ሚዲያ ላይ ወጥተሽ ሶሪ በቃ ማድረግ አልነበረብኝም ሳስበው ከማድረጌ በፊት በቃ እንደዛ ነበር የተገፋፋሁት ስሜተኛ የሆንኩት፣ አሁን ግን ቆም ብዬ ሳስበው ማድረግ አልነበረብኝም ብለሽ ማብራሪያ ስጪ። ከይቅርታው ጋር ማብራሪያ። የሃይማኖት መድረክ አይደለም፣ የሃይማኖት ጉባኤ አይደለም፣ የብሔር እንደዚህ አይነት መልእክት ማናስተላልፍበት ቦታ አይደለም። በጣም ይቅርታ አድርጉልኝ ብለሽ ከልብሽ ካልሆነ በስተቀር እነግርሻለሁ በቀጣይ ማለት ነው። አንቺ እኮ ሙያተኛ ነሽ። ማንም ሰው ብትጠበሽም ያሸትሽ የለም። እንደዚህ የሚያዳልጥሽ ከሆንሽ በእውነት የኛ የፕሮቴስታንት ሃይማኖት እኮ የተረጋጋ ሃይማኖት ነው። የአስተዋዮች ሃይማኖት ነው። አስተዋዮች የተሰባሰቡ አስተዋዮች ያሉበት አዋቂዎች ያሉበት የሚሰሩትና የሚናገሩት ነገር የሚያውቁ ምዕመናን አገልጋዮች ያሉበት ተቋም ነው እንጂ ዝም ብሎ ማንም እንደፈለገ የሚጋልብበት እንደፈለገ የሚሆንበት መድረክ አይደለም። በጣም አሳፍረሽናል። እውነት ለመናገር ታሳፍሪያለሽ። በእውነት እንደዚህ አይነት ጋጠወጥ የሆናችሁ ይሄ ጴንጤነን ፕሮቴስታንት የምትሉ ሰዎች ስርዓታችሁን ያዙ። ይሄ እናንተ ስታስጠሉ
እውነቴን ነው የምላችሁ። በጣም ነው የምትቀፉት። ምዘገን ከእናንተ ጋር ነው አንድ ጉባኤ ቀርበን እንዴት ነው እግዚአብሔርን ቃል እናንተ የምትሰብኩ? እዛ ቸርች ውስጥ እዛ ቸርች ውስጥ ያለው መሪያቸው አረባ ካስተምር ስርዓት ይሄን እንዳልካቸው እኮ እንትን እኮ ነው። ይሄ ቸርች ነው። ምንድነው ጉዳዩ? እቺም እኮ እዛው ጥላሁን አንተ ጥሩ አልነበርክም እንዴ? ከእኔ ከምጠላቸው ነቀፋዎች ውጪ ስርዓት ያለ ሰው አይደለም እንዴ? በማስተማር የምትታወቅ አይደለም እንዴ? ምን ሆነ ነው አንተ? ምከር እንጂ እዛ ያሉትን ልጆች ሌሎች ሰዎችን አገልጋዮች ጥናና ስልጠና ትምህርት እንዲሰጡ አድርግ እንጂ። ያ ባለፈው የሐሰተኛ ፈረስ ሆኖ ሲጋልቡበት አየን። በማያውቀው ነገር ገብቶ ሲፈነጩበት አየን። ለሐሰተኛው ቤኒን ማስታወቂያ ስር ያድርገው። እቺ ደግሞ መታ ያለ ቦታዋ በማይመለከት እንደዚህ አይነት ነገር በእውነት በጣም ይደብራል፣ በጣም ይደብራል። እስኪ ይሄንን ቪዲዮ አይታችሁ ኮሜንት አድርጉልኝ። ሌሎች እንደዚህ አይነት ነገሮች ካሉ ኢንቦክስ ላይ መልእክት ላኩልኝ። ሀብትሽ ቦረና ነኝ። በሌላ ቪዲዮ ተመልሼ እመጣለሁ። ሻሎም። ጥንቃቄና ስርዓት ይኑረን።